ሰላም ሰላም ጤና ይስጥልን ክብሯትና ክብሯን እንዴት ናችሁ? በያላችሁበት ሰላምታ ድረስ አራዳ ኤፍ ኤም 95.1 ላይ ትገኛላችሁ። ዛሬ በሚኖረን ቆይታ የአርሰናል የ2026 የውድድር ዘመንን በተመለከተ ስለ ተጫዋቾች ዝውውር ያሉትን እቅድና ሀሳቦችን እንመለከታለን። አቤል ሻንቆ ነኝ። ለፔጅ አዳዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር እንድታደርጉ በአክብሮት እጋብዛለሁ እና በዚህ ውድድር ዓመት በጣም አዝናኝ ከሚባሉ ቡድኖች ውስጥ በቀዳሚነት ሊነሳ የሚገባው በእንግሊዝ ፕሪምየር ሊግ እንዲሁም በአውሮፓ ሻምፒየንስ ሊግ በደረጃ ሰንጠረዡ ከአናት ሆነው እየመሩ ከሚገኙ ክለቦች ውስጥ አንዱ ነው። የብዙሃኑን ትኩረት እየሳቡ ከሚገኙ ክለቦችም ጭምር ደግሞ መካከል በቀዳሚነት ይነሳል። አሁን ባለበት ሁኔታ ቡድኑ በየትኛው በኩል በዝውውሩ ራሱ ሊያጠናክር ይችላል የሚሉት ጉዳዮች ከሚጠበቁት መካከልም ጭምር ይነሳል እና የሚኬል አርቴታ ቡድን አሁን የሊጉ ጥሩ ለመሆኑ ማሳያ የነበረው በተጫዋች የዝውውር መስኮት ባሳለፍናቸው አንድና ሁለት የዝውውር መስኮት ላይ የነበረው ጥንካሬ ለዚህ እጅግ በጣም በጉልህ ከሚነሱት መካከል ይጠቀሳል እና ይህንን በሚቀጥሉት የጥር ተጫዋች የዝውውር መስኮት እንዲሁም ደግሞ ክረምት ላይ ወይም ሰመር ላይ በሚኖረው የዝውውር መስኮት ላይ ማን የበለጠውን ኃላፊነት ሊወስድ ይችላል የሚለው ጉዳይ በደንብ የሚጠበቅ ነው የሚሆነው እና ማን ነው የስፖርቲንግ ዳይሬክተሩ ብለን ስናነሳ ያው ይታወቃሉ። በጣም በጣም አስደናቂ የሆኑ በጣም በአጭር ጊዜ ውስጥ የአርሰናል ደጋፊዎችን ልብ መግዛት የቻሉ ሰው ናቸው፣ አንድሪያ ቤርታ እና እሳቸው ወደዚህ ቡድን ከመጡ በኋላ ቡድኑን በማዋቀር ደረጃ በጣም አስደናቂ ናቸው። በማን ይደገፋሉ ብለን ስንል የአርሰናል የመልማዮችን ኃላፊነት ወስደው በዚህ ሰዓት ላይ ወደ ቡድናቸው ከተቀላቀሉና በናፖሊ ከዚህ ቀደም በጣም ጥሩ ስራ መስራት ከቻሉ ሰዎች መካከልም ጭምር አንዱ ማውሪዚዮ ሚሸል ደግሞ የእሳቸው አጋዥ በመሆን በተጫዋቾች መልመላ ላይ የሚሰሩ ሰው እንደሆኑ ይታወቃሉ። ቤርታ፣ ሚኬል አርቴታ እንዲሁ ደግሞ ማውሪዚዮ ሚሸል ቀጣዩን የአርሰናል የተጫዋቾች የዝውውር መስኮትን በተመለከተ በቡድን ውስጥ እንዲመጡም ጭምር ትላልቁን ኃላፊነት መምራት የሚችሉ ሰዎች ናቸው። በእርግጥ የማውሪዚዮ ሚሸል ይታወቃል ከዚህ ቀደም በአርሰናል ቤት ውስጥ በቡድን ውስጥ የቲም ሌዊስ መልቀቀን ተከትሎ ነው እንግዲህ ወደዚህ ቡድን መምጣት የቻሉት ሰው በቀጣይ በብዙ ኃላፊነት ከሚጠበቁ ሰዎች መካከልም ጭምር አንዱ ነው። የአርሰናል ቦርድም ለዚህ ትልቅ ኃላፊነት ይኖረዋል። በተለይ ደግሞ የክለቡ ባለቤት ከሆኑት መካከል የክሮንኬ ኃላፊነት ደግሞ በጣም በጎል ሊነሳ የሚገባ ጉዳይ ነው፣ ለክለቡ ገንዘቦችን በመበጀትም ጭምር ደረጃ ማለት ነው እና አንዱ አነጋጋሪ የሚሆነው አርሰናል የትኛውን ዲፓርትመንት ነው በዚህኛው የዝውውር መስኮት ተጫዋቾችን በማምጣት ሊያጠናክረው የሚገባው በሚለው ጉዳይ ላይ ሰፋ ያሉ ሀሳቦች ይነሳሉ። እንዲያውም ከዛትሌቲክ ጋር ወይም ዛትሌቲክ ላይ ከሚጽፉ ጸሐፊያን መካከል አንዱ የአርሰናል ኮረስፖንደንት የሆነው ጄምስ ማክኒኮላስ ይህንን መረጃን በተመለከተ ሀሳቡን ሲያጋራ የትኛው ዲፓርትመንት ላይ ነው በሚለው ጉዳይ ቡድኑን በተመለከተ አንዱ አሻሚ የሚሆነው ይሄኛው ጉዳይ ነው። ቡድኑ እንደ ቡድን ተከላካዩ፣ ግብ ጠባቂው፣ አማካዩ፣ የፊት መስመሩ በጣም በአብዛኛው የተሟላ ዲፓርትመንት ነው። ከስኳድ ዲፕዝ አንጻር ከተመለከት ነው ከስኳድ ዲፕዝነት ባለፈ ከቡድን ጥልቀትና ስፋት ባለፈ ደግሞ በቦታው ላይ በጣም ጥራት ያላቸው ቢያንስ እያንዳንዱ ዲፓርትመንት ላይ የሜዳ ክፍል ላይ ሁለትና ከዚያ በላይ የሆኑ ጥራታቸውን የጠበቁ ተጫዋቾችን ከያዙ ቡድኖች ውስጥ አንዱ ነው። ደግሞ በጣም ወጣት ሲኒየርም ጭምር የሆኑ ተጫዋቾች በስብስብ ውስጥ ይዘዋል። በዚህ ውስጥ የትኛው አይነት ዲፓርትመንት ላይ ነው ተጫዋቾች መጨመር ያለባቸው የሚለው ጉዳይ እስካሁን ድረስ እንደ ቡድን በተለየ መልኩ እየተነሳ የሚገኝ አይደለም። ነገር ግን የሆኑ የምንሰማቸው ስሞች ደግሞ አሉ። ምናልባት በዚህ ሰዓት ላይ በዩቬንቱስ ቤት ውስጥ በጣም አስደናቂ ጊዜን እያሳለፈ የሚገኘው ኬናን ይልዲዥ በጣም በትልቁ ከሚነሱ የ10 ቁጥር ቦታ ስፍራ ተጫዋቾች መካከልም ጭምር ይነሳል። እርግጥ አርሰናል የ10 ቁጥር ቦታ ችግር ያለበት ቡድን ነው ወይ? በቀጣይ የምናየው ነው የሚሆነው። ነገር ግን ቡድኑ እዛ ቦታ ላይ ቢያንስ ሁለት በጣም ጥራታቸውን የጠበቁ ተጫዋቾች ያሉት ቡድን እንደሆነ ይታወቃል። ነገር ግን አርሰናል የትኞቹን ተጫዋቾች ያመጣል በሚለው ጉዳይ ላይ እስካሁን ድረስ አነጋጋሪ ነው። ነገር ግን በዝውውሩ ሂደቱ ላይ ደግሞ ተሳትፎን እያደረገ ነው የሚገኘው። ለዚህ
ሁለት መንትዮች የሆኑት ኢኳዶሪያውያን የ16 ዓመት ተጫዋቾች ለቡድኑ ፈርመዋል። ኤድዊን እንዲሁም ደግሞ ሆልገር ኳይንቲሮ የተሰኙ ተጫዋቾች አማካይ ቦታ ላይ ነው የሚጫወቱት። በኢኳዶር ሴሪ ላይ ሲጫወቱ የነበሩ ለኢንዲፔንደንቴ ማለት ነው ሲጫወቱ የነበሩ ተጫዋቾች ናቸው። ከ18 ዓመት የሚሞላቸው ገና 2027 ነሐሴ 18 ነው ለአርሰናል መፈረማቸው ተረጋግጧል። እነዚህ ሁለት ወጣት ተጫዋቾች ምናልባት አንዱ ከሚጠበቁት ጉዳዮች ውስጥ አንዱ እንደምታስታውሱት በባየር ሌቨርኩሰን ከተመለከትናቸው ተጫዋቾች መካከል አንዱ የሆነው የ23 ዓመቱ ፔሮ ኢንካፔ በረጅም ጊዜ ኮንትራት በውሰት ውል ማለት ነው 45 ሚሊዮን ፓውንድ አካባቢ በሚጠጋ ገንዘብ ደግሞ አርሰናል የተጫዋቹን ዝውውር ወደ ቋሚነት ማዘዋወር በሚችልበት ልክ ወደ አርሰናል በውሰት ውል ተቀላቅሏል። ነገር ግን አርሰናል በዴድላይን ዴይ የዝውውር የመጨረሻው ቀን ላይ ነበር ይህንን ቡድን የተቀላቀለው። አንዱ ከሚጠበቁ ዝውውሮች ውስጥ የሚሆነው 2027 ከ2026 ጀምሮ ማለት ነው የዚህን ተጫዋች የውሰት ውል ልክ ከዚህ ቀደም እንዳደረጉት ለዳቪድ ራያን ወደ ቋሚነት የማዘዋወር ከአርሰናል ከሚጠበቁ የቤት ስራዎች መካከልም ጭምር ይነሳል። ኦቨር ከ250 ሚሊዮን ፓውንድ በላይ በዝውውሩ ላይ ያወጣ ቡድን እንደሆነ ይታወቃል። ወይንም 330 ሚሊዮን የአሜሪካን ዶላር ባሳለፍነው የዝውውር መስኮት ላይ በጣም በርካታ የምንላቸውን ተጫዋቾች ወደ ቡድን ውስጥ አምጥቷልና አሁን ደግሞ የሚጠበቁ ፊቶች አሉ በዚህ ቡድን ውስጥ ለሽያጭም ጭምር ደግሞ የሚቀርቡ። ለምሳሌ ከነዛ መካከል አንዱ ምናልባት ከተጫዋቾች መግዛት ጋር ተብለው ከሚነሱት ውስጥ በዚህ ሰዓት ላይ ሌላው በአውሮፓ ብዙ ክለቦችም ጭምር እየተፈለጉ ከሚገኙ መካከል ስፔናዊው የአማካይ ስራ ተጫዋች የሆነው ሮድሪጎ ሜንዶዣ ነው። ገና 20 ዓመቱ ላይ የሚገኝ ተጫዋች ነው። በጣም አስደናቂ ጊዜን እያሳለፈ የሚገኝ ተጫዋች ነው። ስቲል በበርካታ ክለቦችም ጭምር ከሚፈለጉት ተጫዋቾች መካከል አንዱ ነው። ማንቸስተር ሲቲ ተጫዋች በጣም በትኩረት ከሚፈልጉ ክለቦች መካከል ይነሳል እና አርሰናል ሌላው አማካይ ቦታ ላይ ከሚፈልጋቸው ተጫዋቾች መካከልም ጭምር ስማቸው እየተጠቀሱ ከሚገኝ ቀደም ሲል ከተመለከት ነው ኬነን ይልድዥ ባሻገር የዚህ ተጫዋችም ጭምር ስም እየተነሳ ነው የሚገኘው በዚህ ሰዓት ላይ ማለት ነው። ታዲያ አንዱ ደግሞ ተጫዋቾችን በሚገዙት ልክ ክለቦች ተጫዋቾችንም ጭምር ደግሞ ይሸጣሉ። አርሰናል የትኞቹን ተጫዋቾች በሚቀጥለው የዝውውር መስኮት ላይ ሊሸጥ ይችላል ተብሎ ሲነሳ ከሚነሱ ስሞች ውስጥ በቀዳሚነት የተመለከትናቸው የምንገኘው የጋብርኤል ሄሱስ እና የቤን ዋይትን ጉዳይ ነው። ቤን ዋይት በዚህኛው አርሰናል ቡድን ውስጥ ብዙ የመጫወት ጊዜን እያገኘ አይደለም። በተለይ በሚኬል አርቴታ ቡድን የመጀመሪያም ሁለተኛም ተመራጭ ነው ለማለት በጣም ያስቸግራል። ኢቨን በሊግ ካፕ መርሃ ግብሮች እንኳን የዛን ያህል ብዙ ደቂቃዎችን ሰጥተው ሲጫወት የተመለከትን አይደለም። ወይ የአውሮፓ ሻምፒዮንስ ሊግ ቡድን ውስጥ የተመለከት ነው ያለ ተጫዋች አይደለም፣ ወይ የእንግሊዝ ፕሪሚየር ሊግ ቡድን ውስጥ የተመለከት ነው ያለ ተጫዋች አይደለም እና በተደጋጋሚ በዚህ ቡድን ውስጥ የመጫወቻን ጊዜ ባለማግኘቱ ምክንያት ወደ ሽያጭ ይቀርባሉ ተብለው ከሚጠበቁ ተጫዋቾች መካከል አንዱ ነው። ጋብርኤል ሄሱስ እንኳን በተደጋጋሚ ወደ ሀገሩ ማለት ነው በብራዚሊያን ክለቦች በጣም በጥብቅ ከሚፈለጉ ክለቦች መካከል አንዱ እንደሆነ ይታወቃል። እንዲሁ ደግሞ ምናልባት አንዱ የተነሳ የሚገኘው የማይለስ ሌዊስ ስኬሊን ጉዳይ ነው። በእርግጥ ማይለስ ሌዊስ ስኬሊን በተመለከተ ስቲል ገና 19 ዓመቱ ላይ ነው የሚገኘው። ከቦታው ላይ ከአንድ ተጫዋች ጋር በጣም ብርቱ ፉክክር ይጠብቀዋል። እሱም ማናው ጣሊያናዊው ሪካርዶ ካላፊዮሪ አንዱ በዚህኛው የሚኬል አርቴታ ቡድን ውስጥ እየተመለከት ነው የምንገኘው። በተደጋጋሚ ሌዊስ ስኬሊ የአውሮፓ ሻምፒዮንስ ሊግ ቡድን ውስጥ በተደጋጋሚ የሚገባ ስታርቲንግ ላይንአፕ ውስጥ የምንመለከተው ተጫዋች ነው። በአንጻሩ ደግሞ ሪካርዶ ካላፊዮሪ የእንግሊዝ ፕሪሚየር ሊግ የአርሰናል ስብስብ ውስጥ የምንመለከተው ተጫዋች ነው። ስለዚህ ለሁለቱም ተጫዋቾች ስለ ጌም ታይም ከሆነ ወሬያችን የሚሆነው ሁለቱንም በተለያየ መድረክ የሚያጫውቷቸው ተጫዋች መሆናቸውን ደግሞ እየተመለከትን ነው። ለምሳሌ ሌዊስ ስኬሊን በጣም በትላልቅ በሚባሉ ጨዋታዎች ላይ ከባየርን ጋር ይህንን አይተናል። ከቼልሲ ጋር ይህንን ያየነባቸው አጋጣሚዎች አሉ። ስለዚህ አንዱ ቶማስ ቱኸል በዚህኛው የዓለም ዋንጫ ስብስባቸው ውስጥ እንዲህ አይነት ተጫዋቾችን ለማየት ወይም ወደ ስብስባቸው ለመጥራት ኮንሲኪዩቲቭ በሆኑ የፕሪሚየር ሊግ ማቾች ላይ እንዲጫወቱ ተጫዋቾቻቸውን ይፈልጋሉ። ያ ካልሆነ በምርጫቸው ውስጥ ሊያካትቷቸው አይችሉም። አንዱም የምንጠብቀው ይሄ ሊሆን ስለሚችል በቡድን ውስጥ የሆነ ተጽዕኖ ማሳደር ይችላሉ ተብለው ከሚጠበቁት ውስጥ አንዱ ነው። ሬጉላርሊ የመጫወቻን ጊዜ ስጡኝ ካልሆነ እለቃለሁ አይነት የሚል ቡድኑ እንደ ቡድን ግን
ይህንን ተጫዋች የሚለቅበት ጊዜ ላይ ያለ አይመስለኝም በግሌ። ቀደም ሲል ያነሳናቸው ሁለቱ ተጫዋቾች ይበልጥ የመልቀቅ እድል አላቸው በዚህኛው የአርሰናል ቡድን ውስጥ ማለት ነው። ስለዚህ የምንጠብቀው እስካሁን ድረስ ባለው ቆይታ እነዚህን ነው የሚሆነው ማለት ነው በዚህ ቡድን ውስጥ በምንመለከታቸው የዝውውር ሂደት ላይ። ከዚህኛው ባሻገር ይህንን ቡድን በተመለከተ የትኞቹ ተጫዋቾች ኮንትራታቸው ይጠናቀቃሉ? ለምሳሌ ኦሌክዛንደር ዚንቼንኮ ሌላው በውሸቱል በኖቲንጋም ፎረስት በዚህ ሰዓት ላይ የተጫወቱ ከሚገኙ ተጫዋቾች መካከል አንዱ ነው። 2026 ላይ ኦልሞስት ከአንድ ወር በኋላ የዚህ ተጫዋች ኮንትራት ይጠናቀቃል። በተመሳሳይ አርሰናል ይህንን ተጫዋች እንኳን መልሶ በቡድን ውስጥ የማጫወቻ ጊዜ የሚያገኝበት ታይም ወይንም እድል አለ ብሎ ለማለት እጅግ በጣም አስቸጋሪ ነው። ከዛ ደግሞ ኮንትራታቸውንም ጭምር ለማራዘም ቅርብ የሆኑ ተጫዋቾች አሉ። ለምሳሌ የቡካዮ ሳካ ኮንትራት ማራዘም 2027 መጨረሻ ላይ ኮንትራቱ ይጠናቀቃል። ይህንን እንግሊዛዊ ተጫዋች በአርሰናል ቤት ውስጥ ኮንትራቱን ለተጨማሪ ዓመታት ለማቆየት ቡድኑ የቤት ስራዎችን ይሰራል። ይሄ ብቻ አይደለም። የጁሪየን ቲምበር 24 ዓመቱ ላይ የሚገኘው ተጫዋች ኮንትራቱ 2028 ላይ ይጠናቀቃል። አርሰናል በሚቀጥለው ኦልሞስት ከአንድ ወር በኋላ ባሉት ቆይታዎች ውስጥ የእነዚህን ተጫዋችም የኮንትራት ማራዘመንም ጭምር የቤት ስራ ይሰራሉ ተብለው ከሚጠበቁት ክለቦች መካከልም ጭምር ይነሳል ማለት ነው። በእርግጥ ራሱ ሚኬል አርቴታ ምን ብለዋል? የቡካዮ ሳካን በተመለከተ ኦፍኮርስ በጣም ግልጽ ነው፣ ተጫዋቹ ኮንትራክቱን ያራዝማል የሚል መልእክቶችን አጋርቷል። እነዚህ ሁሉ ባሉበት የቡድን እቅድ ውስጥ ደግሞ በተደጋጋሚ የሚነሱ ነገሮች አሉ። ፒኤስአር ክለቦች በሶስት የዝውውር መስኮት ከሚከስሩት ኪሳራ አንጻር የሚያገኙት ገንዘብ በጣም ከፍ እንዲል ይጠበቅባቸዋል አይደለ? በፕሮፊት ሰስተናብሊቲ ሩል ዩኤፋም ጭምር ይህንን የፋይናንሻል ሬጉሌሽን ማውጣቱ ይታወቃል። ክለቦችን በተደጋጋሚ የባላንስ ሽቶቻቸውንም ጭምር እንደሚመረምርና እንደሚያይም ጭምር ማለት ነው። እና ክለቦች በተለይ ደግሞ ከፍተኛውን ትርፎችን ማስመዝገብ ይጠበቅባቸዋል ከኪሳራው ጭምር በመሆን አርሰናልን በተመለከተ በእርግጥ አሁን በቅርብ ዓመታት እየተመለከተ ነው የምንገኘው የቡድን ቆይታ በእንዲህ አይነት የኪሳራ ቆይታዎች ውስጥ የሚያልፈ ቡድን አይደለም። ተደጋጋሚ የዩኤፋ ወይም የአውሮፓ ሻምፒዮንስ ሊግ ተሳትፎችን ማድረግ የሚችል ቡድን ነው። ፕላስ ደግሞ ለታይትል ኮንቴንደርነትም ጭምር ደግሞ የሚታጭ ቡድን ነው። በዚህ ውስጥ ቡድኑ እንደ ቡድን ኦፍኮርስ የሆኑ ወጪዎች አሉት በተጫዋች ዝውውር ላይ ያወጣቸው ገንዘቦች። ነገር ግን ይሄ ባለበት ሁኔታ ደግሞ በጣም የተሻለ ደግሞ ኮምፒቲቲቭ በሆኑ ማቾች ላይም ደግሞ ውድድሮች ላይም ጭምር ደግሞ የተመለከትናቸው የምንገኝ ቡድን ነው። ኪሳራዎች ውስጥ አለ የምንለው ቡድን ባለመሆኑ ምክንያት የተሻሉ ዝውውሮችንም ጭምር የመፈጸም እድል አለው። በጣም ግን ለብዙዎቻችን ሰርፕራይዝ የሚያደርገን አርሰናል የትኛው ዲፓርትመንት ላይ ነው ተጫዋቾች ሪሊ የሚያስፈልጉት የሚለው ጉዳይ በጣም በትልቁ የሚነሳበት ቡድን ነው። ግን ከ2026 የጥር ተጫዋቾች የዝውውር መስኮት ጀምሮ እስከ ሰመር ድረስ ባለው ቆይታ በጣም በጥቂቱ በአርሰናል በኩል የዝውውር ጉዳይ ላይ የሚነሱት ስሞች በጣም ጥቂቶች ናቸው። ቀደም ሲል እንዳነሳናቸው የሜንዶዣን እና የኬነን ኒልድዥን ስሞች ከፊት የምንመለከታቸውና በውሰቱ ላይ ያመጣቸውን ተጫዋቾች ወደ ቋሚነት የማዘዋወር እድል እሱም የፔሮ ኢንካፔን ጉዳይ ነው። ከዛ ወጣት ተጫዋቾችን ይበልጥ ከሃሌ ኢንድ አካዳሚ ማለት ነው ወደ ዋናው ቡድን እንዲያሳደጉም ጭምር ይጠበቅባቸዋል። በቡድኑ በኩል በጣም ትልቁ የቤት ስራ ግን የሚሆነው ተብሎ የሚታሰበው አንድሪያ ቤርታና ሚኬል አርቴታ በውሸት በቡድናቸው ውስጥ የሚገኙ ኮንትራታቸው የሚጠናቀቁ ተጫዋቾችን ወደ ቋሚ የማምጣቱ ጉዳይ ሌላው በጣም በትልቁ የሚጠበቅባቸው የቤት ስራ ነው እንግዲህ የሚሆነው በዚህኛው የሚኬል አርቴታ የቡድን ቆይታ ማለት ነው።